እሺ ተመልካቾች እንዴት ናችሁ? ዛሬ ሰበር ዜና የሚሆን ነው የወጣው በብሔራዊ ባንክ። እሱ ምንድነው? ከሁለት ወር በኋላ በነገው ዕለት የ500 ሚሊዮን ዶላር ጨረታ ማውጣቱን አሳውቋል። ነገ ጠዋት ከ4 ሰዓት እስከ 6 ሰዓት ባንኮቹ ጫረቱና ከሰዓት 9 ሰዓት ውጤቱ የሚለቀቅ ማለት ነው። ይሄ ጨረታ ሰበር ሊያደርገው የሚችለው ምንድነው? መሰረታዊ የሚባሉ ምክንያቶች ነበሩበት። ምክንያቱም የሶስተኛ እና የሁለተኛ ሩብ ዓመት ጨረታዎችን ሁለተኛ ሩብ ዓመት የህዳር 23 እና ታህሳስ 7 ላይ 50 ሚሊዮን 100 ሚሊዮን ዶላር ካወጣ በኋላ 500 ሚሊዮን ደግሞ መመደቡን ለሶስተኛው ሩብ ዓመት አውጥቶ ነበር። 6 ጨረታዎች ነበር ሲያደርግ የነበረው በየ15 ቀኑ 77 ሚሊዮን ግን ልዩ ጨረታዎችን በመሃል ሲያደርግ ነበር እና እሱ የተጠናቀቀው መጋቢት 8 ነው። የመጨረሻ ጨረታ የተደረገው መጋቢት 8 2018 ነበር። 70 ሚሊዮን ዶላር የቀረበበት ማለት ነው እና አንዴ ያወጣው ለ5 ወር ያወጣው ፕሮግራም ስላለቀ ተጨማሪ ጨረታ ሊያወጣ ይችላል ወይስ አይችልም የሚለው ሲጠበቅ የነበረ ነገር ነበር። እሱ ብቻ ሳይሆን ደግሞ የመካከለኛው ምስራቅ ጦርነት ሲነሳ የነዳጅ ወጪው በጣም ከፍተኛ ስለሆነ የውጭ ምንዛሬ ፍላጎት አለበት። ስለዚህ ጨረታ ሊያወጣ አይችልም፣ ሰርፕራይዚንግ ኦክሽን መጠበቅ የለባችሁም የሚል አናሊስቶችም ሲወጡ ነበር። ስለዚህ ከመጋቢት 8 ጀምሮ የ15ኛ ቀንም አልነበረም፣ ሚያዝያ ሙሉም አልነበረም። አሁን ግንቦት 8 ላይ ጨረታ ወጥቷል። ከሁለት ወር በኋላ አራተኛው ሩብ ዓመት ይባለው ሚያዝያ፣ ግንቦት፣ ሰኔ ነው። ስለዚህ ግንቦት አሁን አራተኛ ሩብ ዓመት ሊያልቅ አካባቢ ላይ አወጥቷል ጨረታ። ይሄ በጣም ትልቅ ዜና ነው። መጋቢት 8 ላይም ጨረታው ሲወጣ 70 ሚሊዮን ዶላር ለጨረታ ወጥቶ ግን ባንኮች አሳይተው የነበረው ፍላጎት 241.62 ሚሊዮን ዶላር ነበር። በጨረታ ይፈልጉ የነበረው ስለሚያውቁ የመጨረሻው ጨረታ የፕሮግራሙ የመጨረሻ ጨረታ ስለሆነ በጣም ብዙ ግዢ ፍላጎት ነበራቸው። ስለዚህ ስቲል ያልተሟላ ፍላጎት ያለበት ነው የሚል ሀሳብ ሲቀርብ ነበር። ስለዚህ 21ኛው ዙር መጋቢት 8 አድርጓል። አንድ የአሜሪካ ዶላር በ157 ብር ከ46 ሳንቲም ተሸጦ የነበረበት ማለት ነው። አሁን ደግሞ 500 ሚሊዮን ዶላር አውጥቷል። ኬት የመጣ ነው የሚል ጥያቄም ሊመጣበት ይችላል። አይ ቲንክ ሁለት ምክንያቶች ሊኖሩ ይችላሉ። ሶስት ምክንያቶች። አንደኛው በራሱ ገበያው ማረጋጋት ያስፈልጋል። ለሁለት ወር በሙሉ ጨረታ እየጠበቀ የሚንቀሳቀስ ገበያ ስለሆነ የውጭ ምንዛሬ በጨረታ ማቅረብ ገበያ ለማረጋጋት አቅርቦት ፍላጎትን ባላንስ ለማድረግ ካለ ፍላጎት አንጻር ሊሆን ይችላል። አንደኛው እሱ ነው። ሁለተኛ እንግዲህ የዕዳ ሽግሽግ ተስፋዎችም አሉት። የዕዳ ሽግሽግ ከቻይና ከሌሎች አበዳሪዎች ጋር የወጣ ዜናም ስለነበረ የዕዳ ሽግሽግ እፎይታዎችን የማግኘት ተስፋዎች ስላለ ስለዚህ የዕዳ ሽግሽግ እድሎችን የሚያገኝ ከሆነ ደግሞ ለገበያ ካለው ላይ የሚለቅበት እድል ይኖራል። ሶስተኛ የተወሰኑ የብድር ስምምነቶችም የምንመለከታቸው የብድር ስምምነቶችም አሉ። ስለዚህ አቅርቦት በተወሰነ መልኩ በብሔራዊ ባንክ ስቶክ ውስጥ አደግ ሲል ገበያውን ማስተንፈስ ስለሚያስፈልግ በዚህ ምክንያት እንደሆነ ግልጽ ነው። ባንኮቹም እጥረት ላይ ነው የቆዩት። በእርግጥ ዋጋ አልጨመረም በእነዚህ ሁለት ወራቶች። አሁን ዳታውን አቅርብላችኋለሁ። ግን ባንኮች ለሁለት ወራት ከብሔራዊ ባንክ ይገኝ የነበረውን በጨረታ ይገኝ የነበረውን የውጭ ምንዛሬ ያገኙ አልነበረም። በተሻለ ዋጋ ነው ሊጫረቱ የሚችሉት ከብሔራዊ ባንክ። ኦፍኮርስ በቀላሉ የሚገኝ ስለሆነ እንጂ ከገበያ ከሚሰበስቡ ትንሽ ከፍ ሊል ይችላል ዋጋው። ግን ለሁለት ወር በጨረታ ቢሆንም ትልልቅ መጠንን ለማግኘት እድል አላገኙም። ትልቅ ሬሚታንስ የሚገኝበትም የመካከለኛው ምስራቅም ችግር ውስጥ ነበር የነበረው። አሁን ስቲል ችግር ውስጥ ነው። የኢራን ጦርነት የገልፍ ጦርነትን ተከትሎ ትልቁ ሬሚታንስ ኦልሞስት 35 ከመቶ የሚሆነው የኢትዮጵያ ሬሚታ 35 ከመቶ ይመስለኛል፣ እርግጠኛ አይደለሁም ቁጥሩን። ግን የሚሆነው ሬሚታንስ የሚመጣው ከሚድልስት አካባቢ ነው፣ ገልፍ ስቴትና ሚድልስት አካባቢ ላይ። ስለዚህ የሚመጣው ሬሚታንስ በባንኮቹ በኩል የሚያልፍ ነው። ይሄ ለባንኮቹ እጥረት መፍጠሩ አይቀርም። የንግድ እንቅስቃሴም ተቀዛቅዟል። ይህ ሚድልስት ገልፍ ስቴቶች ላይ ያለ የንግድ እንቅስቃሴ፣ የቱሪዝም እንቅስቃሴ፣ የውጭ ምንዛሬ ጥያቄዎች የመቀዛቀዝ አይነት ባህሪ አላቸው። እሱንም ተከትሎ እጥረት ላይ ሆነው ነው እየጠበቁት ያሉት ይህን ጨረታ። ምንዛሬው ግን አልጨመረም። በጣም የሚገርመው ከዚህ ቀደም አንድ ሀሳብ አቅርቤላችሁ አውቃለሁ። በ60 ቀናቶች ውስጥ የውጭ ምንዛሬ አልጨመረም። መጋቢት 8 የተሸጠው በአማካይ ዋጋ 157 ብር ከ46 ሳንቲም ነበር።
አሁን እንኳን ዛሬ እንኳን ባንኮች አንዳንዶቹ ባንኮች ቦነስ ጨምረዋል። ግን የአዋሽ ባንክንም ስመለከት ነበር መግዣ 154 ብር ከ21 ሳንቲም መሸጫ 157 ብር ከ30 ሳንቲም ይላል አንድ አሜሪካ ዶላር። ግን 10% ቦነስ ቲንክ ይህም ቦነስ ያየሁት በቅርብ ነው። ኢትዮጵያ ንግድ ባንክ መግዣ 154 ብር ነው የሚለው መሸጫ 157 ብር የ9 ብር ጉርሻ ያለበት ነው። ጉርሻ ያለበት ግን ዋጋውን ብትመለከቱት እዛው አካባቢ ነው። ስቲል ብሔራዊ ባንክ ላይ አቬሬጅ የሚባለውም ዋጋ ከ156 ብር የዘለሉ አይደሉም። ይሄ በባንክ ቤቶቹ ብቻ አይደለም፣ የግል የምንዛሬ ቢሮዎችም በ175 እና 176 አካባቢ ነው ያለው ላለፉት 60 ቀናቶች። ጥቁር ገበያው በ185 እና በ190 ምናምን አካባቢ ላይ ከዛ በታችም የሆነ ነው እየዋዠቀ ያለው። ለዚህ በጣም ብዙ የሚነሱ ምክንያቶች አሉ። ለምንድን ነው በዛው አካባቢ የቆየው የሚለው ምክንያቱ ጨረታው ስለቀረ በጣም እየተዳከመ አልመጣም። ለምንድን ነው ሲባል አንዳንድ የፖሊሲ ለውጦችም ነበሩ፣ ደግሞ የስትራቴጂ ለውጦችም አሉበት። አንደኛው ኤክስፖርተሩ የራሱን የውጭ ምንዛሬ እንዲጠቀም መፈቀዱ የራሱ አንድ ኢምፓክት አለው። መካከለኛ ምስራቅ ላይ ያለው ጦርነትም ንግድ ሁኔታዎችን እንቅስቃሴዎችን ስለገደበ የራሱን ተጽዕኖ ነበረው። የወርቅ ዋጋ ጉዳይም የራሱ ተጽዕኖ ነበረበት። ብሔራዊ ባንክ ከዓለም አቀፍ ዋጋ በላይ ይቀበል የነበረው የወርቅ ዋጋ ብዙ የፈጠረው ጫና ነበር። ግን አሁን ዛሬ የወጣው የብሔራዊ ባንክን ዋጋ ሳይ ከፍ ያለ ዋጋ ተመልክቻለሁ። ደግሞ አንድ ለውጥም የተደረገበት በጉምሩክና በባንክ ቤቶች በኩል ያለው ከፕሪፎርማ ጋር መናበብ አለበት የሚለው የተመነም ጉዳይ እሱም ተጽዕኖ አለው። እሱ ብቻ ሳይሆን ግን የስትራቴጂም ጉዳይ አለ። የቁጥጥር በጣም ቁጥጥር፣ ከፍተኛ ቁጥጥር አለ። የአካውንቶች ቁጥጥር አለ። አካውንቶች መታገድ አለ። የገንዘብ እንቅስቃሴ ቁጥጥር አለ። እሱም ብላክ ማርኬቱ ላይ ድንጋጤ፣ ሌላው ማርኬት ላይ ድንጋጤ ፈጥሯል። እነዚህ ምክንያቶች ባሉበትም በዛው ነበር ቆሞ የነበረው ለረጅም ጊዜ ማለት ነው። ለምንድን ነው ጨረታ ስለቀረ ያልተዳከመው የሚል ሀሳብም ሲነሳ ስለነበር፣ ግን ስቲል በጣም ከፍተኛ ውጭ ምንዛሬ ፍላጎት አለበት ገበያው። አሁን ላለው ማርኬትም ወደፊት ለሚጠብቀው ለምሳሌ የስትራቴጂ ለውጥ ሊያደርግ እያሰበ ነው ኢኮኖሚው የዓለም የንግድ ድርጅት ውስጥ ለመቀላቀል በፔትሮል የሚሰሩ መኪኖችን እንኳን ለማስገባት ሀሳብ አለው። ስለዚህ ወደ እሱ ንግድ ያለ መነቃቃቶችም ይኖራል። ፍላጎት የመጠበቅ አይነት ባህሪ ማለት ነው። ግን የአሁኑ ጨረታ በጣም ሲግኒፊካንት ጨረታ እንደሆነ ነው ያስባለሁ። በቃ ረጅም ጊዜ ገበያው ይፈልገው ስለነበረ። ስለዚህ በነገው ላይ ባንኮች ረጅም ጊዜ ጨረታ ውስጥ አልነበሩ። ረጅም ጊዜ ጨረታ ውስጥ ባለመኖራቸው ደግሞ የጥሬ ገንዘብ አክሰስ ይኖራቸዋል ብዬ ነው የማስበው። ምክንያቱም በየ15 ቀኑ የዶላር ጨረታ በተደረገ ቁጥር ብር ወስደው ነው የሚገዙት። ስለዚህ ከየጨረታው ላይ የባንኮች ቁጥር ይለያይ ነበር፣ መጠናቸው ይለያያል። ለምሳሌ የመጨረሻ መጋቢት 21 ላይ የነበረው ጨረታ ላይ 30 ባንኮች ተሳትፈው 9 ባንክ ብቻ ነው ያገኘው። ስለዚህ ተሳትፏቸው የሚቀንስም የነበረው ምንድነው ይዘው የሚመጡት የጥሬ ብር ኢሹ ነበር። አሁን ግን ለሁለት ወር ጨረታ ላይ ስላልተሳተፉ እጃቸው ላይ የጥሬ ብር አክሰስ እንዳላቸው አስባለሁ። ስለዚህ በቂ የጥሬ ብር ይዘው ነው እዚህ ጨረታ ላይ የሚመጡት። ስለዚህ ነገ የባንኮችም ተሳትፎ ከፍ እንደሚል አስባለሁ። የግዢ ዋጋውም የጨረታ የሚገባውም ዋጋ ከፍ እንደሚል ነው የማስበው ገበያው ላይ ማለት ነው። እንግዲህ ከፍተኛ ዋጋ ያደርጋሉ፣ የጨረታ ዋጋውም ከፍ ሊል ይችላል። ግን የመካከለኛው ምስራቅ ጉዳይም ተጽዕኖ አለው። ልክ ከጨረታ በኋላ ገበያው ምን ይሆናል ሲባል ብዙ ጊዜ ከጨረታ በኋላ ቶሎ ብሎ ሪያክሽን አያሳይም። የኢትዮጵያ ገበያ ከተመለከታችሁ ጨረታው ሲዘገይ ነው እንደውም ሪያክት የሚያደርገው። በየ15 ቀኑ በየአንድ ወሩ በአንዳንድ ብር መዳከም አይነት ባህሪ ያሳይ ነበር። ግን 500 ሚሊዮን ዶላርም ሲወጣለት ምንም ሪያክሽን አያሳይም። እንዴ ለምን እየተጠቀሙት ነው ይህንን የውጭ ምንዛሬ ወስደው የሚያስብል ነው አንዳንዴ የምንመለከተው። ግን ለገበያው በቂ የሆነ ቢያንስ አልፍ ላለመጠበቅም እድል ሊሰጥ ይችላል። ቢያንስ ደግሞ ያለው ምንዛሬ ባለበት ቦታ ላይ እንዲቆም ሊያደርገው ይችላል። ግን ሌሎች ቫሪያብሎች አሉ። መካከለኛው ምስራቅ ላይ ያለው ጉዳይ በቀላሉ የሚታይ አይደለም። እሱ ካልተረጋጋ ብዙ የንግድ እንቅስቃሴ ያለበት ነው። የኤክስፖርት መስመር ነው። አይ ቲንክ የ19 ከመቶ የሚሆነውን ኤክስፖርት ላይን የሚይዝ ነው ሚድል ኢስቱ። ስለዚህ የመካከለኛው ምስራቅ መረጋጋት በጣም መሰረታዊ እንደሆነ ማሰብ በደንብ ነው የሚያስፈልገው። ግን ብሔራዊ ባንክ ችሎ ቢሆን ኖሮ ይህን 500 ሚሊዮን ዶላር አሁን ያሉ እድሎችን ተከትሎ እንዳወጣው አስባለሁ። ግን ችሎ ቢሆን ኖሮ ደግሞ በ4 ጊዜ ጨረታ በተወሰነ መጠን እያደረገ ማውጣት ቢችል ችሎ ቢሆን ኖሮ
ገበያው ኮንፊደንስ እንዲኖረው ሊያደርግ ይችላል። ግን አሁንም 500 ሚሊዮን ዶላር ከብሔራዊ ባንክ የነዳጅ ግዢ ዋጋ በጣም ጨምሮበት ብቸኛ ነዳጅ አስገቢም ሆኖ ከፍተኛ የማዳበሪያ ወጪ ያለበት ከፍተኛ የኢንሹራንስም ኮስቶች እያሉበት 500 ሚሊዮን ዶላር ለገበያው መልቀቁ ግን በጣም አፕሪሼት የሚደረግ እንደሆነ እኔ ይሰማኛል። ይህንን መረጃ ለእናንተ ለማቅረብ ነው። ነገ ደግሞ ከጨረታው በኋላ የሚገባውን መጠን አምተን እናወራበታለን። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን